ከዛ በፊት ግን ምን ነበር እምነት? እሱን አሁን መጠየቅ አይቻልም። ልጠይቅህና መልስልሃለሁ። ማብራሪያ እምነት አታውቀው ማለት አንድ ሌላ ነገር እኔ እኮ ልጠይቅ በይና ገባሁት እኮ እሱን ወደዛ እንድናስገባ አንተ ወደ ፈለከው ጥያቄ እንድትጠይቅ እንድንፈቅድልህ። አሁን አንዳንድ ሙስሊሞች እንደዚህ አይነት ማክስ ስላላቸው ነው አውቀው ሆን ብለው የእነርሱ እንዳይነካና ወይም ደግሞ እነርሱ ጋር ያለው ሀሰት እንዳይገለጥ ሲፈልጉ መጥተው ዝም ብለው በቃ እንደው እንደዚህ ነበርኩ እንዲነብ ምናምን ብለው የሆነ የማይሆኑ ነገሮችን አንሳስተው ለመሮጥ ይሞክራሉ። አንተ እንደዚህ አይነት ሰው ካልሆንክ ምናልባት አድምጠኛ ሚራጅ ካልሰማኝ እንዴት እንደማመጣለን ወንድሜ? በጣም ብዙ ትልልቅ ሰዎች አሉ እዚህ ጋር ገዝተህ ያሉት በጣም ትልልቅ ሰዎች በጣም የሚገራርም እውቀት ያላቸው። እባክህ ሚራጅ አንዴ አድምጠኝ። አስቀድመህ ምን ነበር የሆንከው? ቅርብ ጊዜ ሰለምኩ ነኝ ስላልክ ማለት ነው። አስቀድሞ ምን ነበር እምነት? እሺ ኦርቶዶክስ ነበርኩ። ኦርቶዶክስ። ክርስትና ስም ማን ነበር? እኔ ኤልያስ። ሚሊያስ ይቃል እንዴ? ኤልያስ እንወዳለን በጣም እኛ በጣም እንደምንወድ ታውቃለህ። ቆይ መንና በቃ ለማስተማርና ሌላ ነገር ነው የገባችሁት። ሁሌ ፖለቲካ አሁን እዚህ ጋር ያው ረዥም ነው ቪዲዮ። ቀሲስ ምን እንደሚሉ ስሙና ከዛ የማየው ውሸት ነው። አሁን ወጣው። እሺ አዳምጠኝ በቃ መምህር ይበለት ቴሪያስ ይብላል እሺ በቃ ሲርበል በመጽሐፍ ቅዱስ ያለውን ዋሽታል። የዋሻው ደግሞ የማየው ውሸት ነው። አሁን እንጠይቀን ምን ነበረ እምነት? ስትመልስ በስትክክል መልስልንና ያንተ ጥያቄ ነው። እሺ ምን አስቀጥረው? ይኸው ቀጥታ መምህር ኤፍሬም አሉ። እኛ ሁላ ምንም አናወራ ከእሳቸው ጋር ቀጥታ እናገናኝ። ኦርቶዶክስ አልኩ እንዳደል ኦርቶዶክስ የክርስትና ስም ማን ነበር? ነገርኩህ። ኤልያስ አልኩት እንዴ? ኤልያስ እና ምን ወሳቀ? ቆይ ምን ወሳቀ? ድንገት ወለተ ኤልያስ ሊሆን ይችላል። ባሮክ እንደዛ ነው። ምን ወሳቀ? ቆይ ወለተ ኤልያስ ከሆነ እናምናለን ነው። ከዛ የወጣሁበት ስማ፣ የወጣሁበትን አሁን ደግሞ ልንገርህ። ከኦርቶዶክስ የወጣሁበትን አዋለ በቃ መምህር ወለተ ኤልያስ ይብላል እሺ በቃ ሲራጅ ይብላል አንዴ እንደዚህ አይነት ድራማ ልጆቻቸው በቃ በነገራችን ላይ መምህራኑ ብቻ አይደለም ምእመኑን በድራማ የታከነ ምእመን ነው ባይዘው ማለት አሁን ይሄ ልጅ ስለ ክርስትና ምንም የሚያውቀው ነገር የለም። ክርስቲያንም አልነበረም። ግን ከኦርቶዶክስ ደግሞ ለውሸታቸው እንዲመቻቸው ሁሉ ምንድነው ከኦርቶዶክስ ነው የወጣሁት ነው የሚሏቸው። ከኦርቶዶክስ ነው እንደዚህ ሆኖ ለውሸታቸው እንዲመቻቸው ማንንም አዘወትሮ ስለማይጠይቃቸው ብልህ ኦርቶዶክሳውያን እንደዚህ ነገሮችን እንትን ስለማንልላቸው ለድራማቸው እንዲመቻቸው ኦርቶዶክስ ነው ሁሌ ታርጌት የሚያደርጉት የሚጠሩት ሁሌ ኦርቶዶክስ ነውና ከኦርቶዶክስ ነው የወጣሁት አለ። ኦኬ የክርስትና ስም ማን ነው ተብሎ ሲጠየቅ ኤልያስ አለ። እና መምህር ኤፍሬም ደግሞ ምናልባት ወለተ ኤልያስ ማለት ፈልጉ ይሆናል ሲል አዎ ወለተ ኤልያስ ነኝ አላለም። ጭራሽ ነው አሻሽሎት እና በቃ እስልምና መሰረቱ በውሸት ነው። ጃሚዓት ተልሚዲ 1939 ላይ መሐመድ ቅዱስ ውሸትን ፈቅዷል ለመልካም ነገር። ይሄ መልካምነት ለመልካም ነገር የተባለው ምንድነው? ምእመናኖች እዚህ ቲክቶክ ላይ ያሉ ሶሻል ሚዲያ ላይ ያሉ ሰዎች ወደ እስልምና ሰው እየሄደ ነው ብለው እንዲያስቡና ወደ እስልምና እንዲገቡላቸው ይሄ የመልካም ነገር ቅዱስ ለሆነ ነገር መዋሸት ነው። ገብቷችኋል? ይሄው ላሳያችሁ። ለመልካም ነገር መሐመድ ውሸትን እንደፈቀደ እዚህ ሐዲስ ላይ ላሳያችሁና እንትን እንላለን ማለት ነው። ቅዱስ ውሸት ስለተፈቀደላቸው ምን ጊዜም እንደዋሹ ነው ሙስሊም ወገኖቻችን። ምን ጊዜ ኦኬ እሺ እንትኑን ላሳያችሁ። እሺ ላከውን ላሳያችሁ። በመጀመሪያ ቅዱስ ውሸት ስለተፈቀደላቸው ምን ጊዜም እንደዋሹ ነው ባይዘው። ምን ጊዜ ለምን እስልምና ያለ ውሸት አንዴ ክፈት። እስልምና ያለ ውሸት መቆም ስለማይችል እሺ ማነው ልጁ ታውቂዋለሽ እንዴ? የግድ እዚህ ጋር መጥራት ያለብኝ አይ ምናምን የምትይ ከሆነ ችግር የለውም። አላልኩም። አይ እኔማ ለምን መረጃ አሳልፎ ሰጠ ነው እንጂ ያልምትል እኮ ያልሽው እኮ ልክ ነው። ግን እንዴት የሰው መረጃ አሳልፎ ይሰጣል ነው አይደለም። አንዴ ሳውዲ አረቢያ ተወራ አንዴ መስማት ስለጓጓ ነው
የት ነው የተወለድኩት? ኖ ማወለድሽን አይደለም ያልከ ያለው ተማማ ሳውዲ እንደቆየሽ እና ትምህርት ወደ እስልምና ገብተሽ ትምህርት እየተማርሽ እንደሆነ በፊት ክርስቲያን ነበርሽ። ቁርአን ሀዲሶችን ስትማሪ ነበር። በጣም ጎበዝ ነሽ በዲን ላይ። በዛ ላይ ደግሞ ብዙ ኪታቦችን ቀርተሻል። ከዛ ወዴት መጠሽ? አሁን ዱባይ ያመጠሽ ሰው ማን ነው? እስኪ እኔ ወላሂ የምር ማለት ነው አስፈላጊ ከሆነ ነገ አሳምኘው ልጁን አመጣዋለሁ። ወደ ዱባይ ያመጣሽ ማን ነው? ሳውዲ ወደ ዱባይ ስሙር ማለት እሱ ነው ያመጣ። ማይኩን ያዥ አንዴ ሚዩት አድርግ። እንትን በይው። ፈርዘር ሄድ አያስፈልግም። ማብራሪያ እንፈልጋለን እዚኛው ላይ ፊት ለፊት አድርጊውና ዝቅ አድርጊው ትንሽ። ሩሃና እንትናን ሙርተድን ሶፊያ ነው አንድ ነው። በፊት ኦርቶዶክስ እንደነበረች እና ቤተሰቦቿም ኦርቶዶክስ እንደነበሩ ወደ እስልምና እንደመጣች እና ቁርአን እንደቀራች አድርጋ እየነገረቻት ነው። ዚስ ማች ስትቃወማት አይታይም። አክቹዋሊ ቀድሜ ብጠይቃት ደስ ይለኝ ነበረ። ያው ከኔ ጋር ጥሩ ቀረራቢ ስላለን ፐርሰናሊ ስለምንግባባ። ቤተሰቦቿ ሙሉ ሙስሊም ናቸው። ሙሉ ቤተሰቦቿ ሙስሊም ናቸው። ሜቢ ሶፊያ ሊደርሳት ይችላል። አሞ ሙርተድ ታጠራዋለች ብዬ አስባለሁኝ። ማለት ለምን በዝምታ እንዳለፈችው ክርስቲያን ነበርሽ፣ እናት አባቶችሽ ኦርቶዶክስ ነበሩ፣ አንቺም ኦርቶዶክስ ነበርሽ፣ ወደ እስልምና መተሽ እየቀራሽ ነው እና ጎበዝ እንደሆንሽ ምናምን ነገር ስትል ሩሃና በዝምታ ነው ያለፈቻት ማለት ነው። ኦኬ ምናምን ብላ ነው ያለፈቻት። ስትቃወም አይታይም። ይህ ስህተት ነው። ጎበዝ ሙስሊም ኒቃቢስት ነበረች። ከዛ ነው የወጣችው። ሩሃናም ቤተሰቦቿ ሙስሊም ናቸው፣ እሷም ሙስሊም ነች። ወደ ክርስትና መታ ነበረ ልጅቷ ሩሃና። ተጠምቃ ተመልሳለች። ተመልሳውን ደግሞ ተመልሳ እስልምናም ይወጣለች ይመስለኛል። አይዶን ነው ብቻ ሙሉ ለሙሉ ትውጣ አላቅም። ያው ሚስራ ጓደኛዋ ስለሆነች እሱን ሚስራ ትናገራለች። ነገር ግን ሩሃናም ቤተሰቦቿ ሙሉ ሙስሊም ናቸው። የእሙን ግን በደንብ ቦልድ ላይ ነው መናገር ስለምችል ከቤተሰቦቿ ጋር ስለምተዋወቅ ማለት ነው። ፐርሰናሊ ስለምተዋወቅ ከኔ ጋር ደግሞ እሷ በጣም ስለምንተዋወቅ ሙስሊም ናቸው፣ እሷም ሙስሊም ነች። ያውም ኒቃሚስት እንደነበረች ነው ማውቀው። ሳትወለድ በፊት ሜቢ ክርስቲያን ሆና ማለት ነው። ይቅርታ አፎይ ሰላም ብያለሁ። እንዴት ናቸው? ማነች ክርስቲያን ነች የተባለችው? ሙርተድ ነች ወይስ ሩሃና? ሙርተድ እንደ ቅድም ለዚህ ነው ውሸቷ ተጋለጠ ሲባል የነበረው። ያ ውሸቷን አጋለጥን እያሉ ነው። ሜቢ ኤኒ ታይም ገስት ላይ ስታገኘው ጠይቋት። እሷ ምን አጋላጩ ማን ነው? አጋላጩ ማን ነው? ሙስሊሞች ናቸው እንግዲህ አጋለጥን እያሉ ያሉት። ልክ ኦርቶዶክስ እንደነበረችና ከሙስሊሞች ውስጥ ሩሃና ነች አጋላጯ ቢሆን ነው። ሩሃናም ቤተሰቦቿ ሙስሊም ናቸው። አለን አንፈርድም ትላለህ። ሙስሊም አይደሉ ቤተሰቦቿ? እንዴ ሙስሊም ነች። ሙስሊም ናቸው። ክርስቲያን ሆና ከዛ ተመለሰች። ከዛ አሁን ከሁለቱም የለችም። አይ ቲንክ ያ ሩሃናም ከሁለቱም የለችም አሁን። ነገር ግን ቤተሰቦቿ ሙስሊም ናቸው። ዘሆል እሙ ቤተሰቦቿ ሙስሊም ናቸው። ከእስልምና ወጣለች። ያውም ኒቃቢስት ለባሽ ነች። አዋረድን፣ አጋለጥን። ጽሁፉን አሳያቸው ማማዬ። ነገሩ ስለተገጣጠመ ነው እንጂ እኔ የሙን ባላወጣው ደስ ይለኛል። ምክንያቱም ፐርሰናሊ በደንብ ስለምንግባባ ማለት ነው። ጽሁፉ ምን ይላል? በጣም እንትን ነች ራሱ። በቀደም እነሳላ ጋር ስትቀራ ነበር ራሱ እኮ በጣም እንትን ነች። ቁርአን ምናምን ላይ ፐርፌክት ነች በጣም ማለት ነው። ሶፊያ አሁን በፊት ሙርተድ ነበረች። በየሆነ ነገር ምክንያት እኮ ነው ሶፊያ ብላ የመጣችው። ያው ጫናውን እናውቀዋለን። ለምን ጫና እንትን ቢሉ አንፈርድም፣ እናውቀዋለን። እሱ የሆነ ነው። ኤኒዌይስ ብቻ ምንድን ነው እሱ ኤኒዌይስ ዲቴልስ አልገባበት ያለው ሁኔታ አሁን ላይ ሙሉ ቤተሰቦቿ ሙስሊም ናቸው። ኒቃቢስትም ነበረች እና የኔም ስሞች ስለተባለበት ነው አንዳንድ ኮመንቶች ላይ ከዚህ ጋር የተያዘ ስላየሁት ማለት ነው።
ይቺ ልጅ ኦርቶዶክስ እንደነበረች አድርገው ነው ያስቀመጡታል። የኦርቶዶክስ ነበረች፣ በመጨረሻም ጭምብሏ ተገለጠ ይላል። ኦርቶዶክስ አይደለችም ነች የሚል ይምጣና ቻሌንጅ አድርገን። ሙሉ ቤተሰቦቿ ሙስሊም ናቸው። ከእስልምና ነው የወጣችው። ከላይ ያለችው ጠያቂዋም ሙሉ ቤተሰቦቿ ሙስሊም ናቸው። ከእስልምና ነው የወጣችው። እና እኛ እንደናንተ ድራማ አንሰራም። በውሸት ላይ የቆማችሁ ስለሆናችሁ ሰው ሁሉ የሚዋሽ ስለሚመስላቸው ነው። እኔስ ስለተገጣጠመ ነው። ሶሪ፣ ቅድም ሰው ልኮልኝ አይቼው ገርሞኝ ነበረ። አክቹዋሊ ነገሮችን ለማርገብ ይመስለኛል ብላ ያለፈቻት እንጂ ዚስ ማች የሚታወቅ ስለሆነ ማለት ነው። የራሷ ሙስታዞች ሙርተድ ብለው ስለጻፉባት ማለት ነው። ሙስሊሞቹ ቅድም ራሱ ጭንቅላቱ የሚለው ኡስታዝ ራሱ አንዲት ሙርተድ የምትባል አለች፣ ሰላም አለይኩም እያሉ ሰላምታ ይሰጧታል። ከነሱ ጋር መስራት አሳፋሪ ነው ብሎ ራሱ የጻፈባት አለ። ከእስልምና የወጣ ነው ሙርተድ የሚባለው አይደለ? እና በዚህ መጠን አትዋሹ፣ አትቅጠፉ። ገዝቱ ላይ ያሉት ሁለቱም ቤተሰቦቻቸው ሙስሊም ናቸው። ኦርቶዶክስ ሆና አስበው እንደ ኦርቶዶክስ ናት ቢሏት እንኳን ሰልጥና ነው ምናምን ካሉ ሰልጥና እነሱን እያስተማረቻቸው ነው። ቂራት ገብታ እኮ በቀደም እየቀራችላቸው እያስተማረቻቸው ተመስጦ እያዳመጧት ነበር እኮና ኦርቶዶክስ ናት ብትሉ በቀደም ደግሞ እኮ ማለት ነው እንትና በውስጥ ጽፎልኝ ነበር ተመልሳለች ምናምን ብሎ ማለት ነው ነግሮኝ ነበር። ወደ እስልምና ተመልሳለች ምናምን ብሎ ነበር እኮ። ያ ራሳቸውን የሚያጽናኑበት ነውና ኦርቶዶክስ ናት ስትሉ ራሱ አጥንታ እናንተ ስታስተምሯችሁ ኢማጂን እኔም ተከታዮች መሀይም ነን ያለውን ነብይ በትክክል አሳይታ እሷ የተሽላ መታ ቢያንስ ክርስትና ውስጥ ስለነበረች እውቀት ስላላት አስተማረቻችሁ ማለት ነው። ግን ልጅቷ ሙስሊም ወገኖቻችን ራሳችሁን በዚህ አታጽናኑ። እንዳልኳችሁ እስልምና ያለ ውሸት አይቆምም። ባላው ማገሩ እንትኑ ምንድነው? ውሸት ነው። እስልምናን ያቆመው አንድና አንድ ሰይፍና ውሸት፣ አለቀ። ውሸት በቃ። ክርስቲያን ሳትሆኑ ክርስቲያን ነበርን ትሉናላችሁ። ከዛ ስለ ክርስትና ትምህርት ስትጠየቁ አንድ ነው የሄደችው ብለን ስንል ተቃጠላችሁ፣ አበዳችሁ፣ ሞታችሁ አሉ። ልጅቷ ወጣች ከእስልምና። አሁን ስትወጣ ደግሞ በፊት የሰራቻቸውን ስራዎች አውጥተው እቺ ናት እኮ ወደ እናንተ የመጣች፣ በፊት እኮ እቺ ናት ወደ እስልምና መጣች ብለ ስታጨበጭብ ነበርኩ። ተው አልተማረችም፣ ምንም ስለ ክርስትና አታውቅም፣ ስለዘመረች ምናምን ታውቃለች ማለት አይደለም ስንላችሁ እኮ ተቃጠላችሁ፣ አበዳችሁ ስትሉ ነበር። ተመልሳ ወጣች ከእስልምና። ስትወጣ ግን ምን አደረጋችሁ? በፊት ስትሰራቸው የነበሩትን ነገሮች እያወጣችሁ እንዲነች እኮ እንዲሆነች እኮ። ይሄ መሸማቀቃችሁን የሚያሳይ ነው። በቃ እስልምናን ጥለው ሲወጡ እንዲህ ነው የምታደርጉት፣ እንዲህ ነው የምትሆኑት። በቃ አእምሯችሁ ሊቀበለው አይችልም። በነገራችን ላይ አንዳንድ ሰዎች እኮ እንደውም ከእስልምና የሚወጡ ሁላ አይመስላቸውም እኮ። በቃ በጣም የሚያሳዝኑ ከእስልምና ሰው የሚወጣ አይመስላቸው። በቃ እንደ ሳጥን የሆነ ታሽገው የተቀመጡ ነው የሚመስላቸው። እለት እለት እየተበዘበዘ ህዝቡ እየወጣ ማለት ነው። ይሄ የተቀመጣችሁበትን ሳጥን ወጣ ብላችሁ ከተቀመጣችሁበት፣ ራሳችሁን ከቀረጻችሁበት ሳጥን ወጣ ብላችሁ ለማሰብ ሞክሩ። ሙስሊም ወገኖቻችን እስልምና እየተራቆተ ያለ ሃይማኖት ነው። ባይዘው መውጫው መግቢያውን ያጣ ሃይማኖት ነው። ወደ መዲና እንመለሳለን እንዳለው ነብዩ ወደ መዲና ሊመለስ ያለ ሃይማኖት ነው። መውጫው መግቢያው የጠፋበት ማለት ነው። ታያቻላችሁ እዚህ ገስት ላይ ገብተው ኡስታዝ ተብዮች እንኳን አላቅም፣ አንብቤ አላቅም፣ ዛሬ ገና ነው የሰማሁት፣ ከአንተ ነው እየተማርኩ ያለሁት። ይሄ እኮ ነው ሼክ የተባለው ኡስታዝ እዚህ ገብቶ እየተማረኩ ነው ያለው። እዛ ጥቅስ፣ በነገራችን ላይ ጥቅስ መጥቀስ ሰይጣንን በጣም ሊቅ ነው። ጥቅስ በመጥቀስ ማለት ነው። ጥቅስ መጥቀስ ሰይጣንን የሚችለው የለም። ጥቅስ ስለተጠቀሰ የሆነ ጥቅስ ጠቅሶ ስላደነባበረ ሰዎችን እውቀት አለው ማለት አይደለም። እና ንጽጽር ከሚሰሩ ሰዎች ጋር ገብተህ ተወያይ። አንተ አውቃለሁ የምትለው ኡስታዝ ማለት ነው። መቼም አትገባው። መቼ ምንም የማያውቁ ምዕመናን አስገብተህ ድራማ ትሰራለህ። በድራማ ምዕመንህን ታጽናናለህ ማለት ነው። ይልቁንም ጭራሹኑ ምን አለ ላሳያቸው። እኔ ማህበረ ቅዱሳን ላይ አንድ ተራ ኡስታዝ ምን እንዳለ ቆይ እንዴት እንዳሳቀኝ ማለት ማህበረ ቅዱሳን በጣም እየሰራ ያለ እንትን ነው። ባይዘው ምዕመናንን እያስመረቀ ያለ ነው በራሱ
በጣም ሊበረታታ የሚገባው እንትን ነውና ላሳያቸው። አንድ ያስፋኝፎ ይህን ቪዲዮ ላሳያቸው። ይህን ቪዲዮ ታዩትና ባይዘው ማህበረ ቅዱሳን መክሰስም ይችላል ይህን ኡስታዝ ማለት ነው። ኢቨን ማስረጃ ካለው አውጥቶ እንዲያሳይ ማለት ነው። ማህበረ ቅዱሳን ጣት ይቆርጣል፣ ማህበረ ቅዱሳን ከክርስትና የሚወጡትን ይደበድባል ብሎ በግልጽ ስለተናገረ ኢቨን ማህበረ ቅዱሳን መክሰስ ራሱ ይችላል ይህንን ኡስታዝ ማለት ነው። እንግዲህ ምእመናኑ ምን አይነት ጅል እንደሆነ ማለት ነው። ወይኔ ምን አይነት ጭካኔ ነው ይላል። በቃ ምስኪን የኔ መንገድ ላይ ሲያወሩ በጣም ብዙ ሰው ይሳብባቸውና ወደ ወልዲያ ሲመለሱ ቤተክርስቲያን ያሉ ሰዎች ምን ያደርጋሉ? የሆነ 5 ሰዎች የሰለሙ ሰዎች ስላሉ እርሰው ማግኘት ይፈልጋሉ ሲሏቸው፣ እሳቸው ደግሞ በየዋህነታቸው ተከትለው ሄደው በመኪና ወስደዋቸው ጫካ ውስጥ ወስደው ደብድበዋቸው ቀጥቅጠዋቸው አሁን ባንች ነው ያሉት፣ በክራንች ነው ያሉት። በጣም ይባታል። አስቡት፣ አንድ ክርስቲያን ከክርስትና ለምን ወጣ ብሎ ሲደበድም እንደው መድኃኔዓለም አባት ከነ መፈጠርህ እንኳን ክርስቲያኖች እኮ ነው አንዳንድ የሚገርሙ እንዴት እንትን እላለሁ እኮ ከነ እኮ እንትን አይሉም እኮ እስልምና ምናምን እኮ አስተውሉም ራሱ እንደዚህ አይነት ነገሮችን አይደለም ሰው ሊደበድቡ ለምን ከሃይማኖት ወጣ ብለው ሊገሉ ምን ሊያደርጉ ይቅርና ማለት ነው። ክርስቲያኖች ክርስቶስን እኔ በ10 ጣት የምፈርመው የኛ ክርስቲያኖች እንደዚህ አይነት ነገር አያደርጉም። ለምን ኢቭን እስልምናና ክርስትና ንጽጽር አደረገ ሲባል እንኳን ምን አገባ ነው ስለነሱ ነው የሚሏችሁ እኮ። ህዝበ ክርስቲያኑ እንዲህ እኮ ነው የሚለው። ህዝበ ክርስቲያኑ ገና ያልነቃ ማህበረሰብ እኮ ነው ሲጀመር። አይደለም የሰው ሰው ሊገድል ሊደበድብ ይቅርና ለሃይማኖቴ ምናምን ብሎ ሊነሳ ይቅርና ማለት ነው። እሺ ስሙት፣ የውሸት እንትን ካምፓኒ እና ኢንሻአላህ ሰሞኑን አዲስ አበባ ይመጣሉ ብለናል። ሕክምና ማግኘት አለባቸው። ከዛም ባሻገር ደግሞ በቃ ሊስትሮ ነበሩ እሳቸው ግን ቀጥቅጠው ማለት ነው። በቀጥቅጠዋቸው አሁን እግራቸው አይሰራም፣ በክራንች ነው ያሉት። አልተሰበረም። ይሄ ምንድነው ከጥቅም ውጭ አልሆነም፣ ግን ቅጥቅጥ አድርገዋቸው ማለት ነው። እና አልተሰበረም፣ ከጥቅም ውጭ አልሆነም። ነብይ 7 ማነው የሆነ ሐዲስ ላይ አንድ ሰውዬ ሚስቱን ቅጥቅጥ አድርጎ አጥንቷን ሰባብሮ ወደ ነብዩ ሲሄድ ፍትህ ያጣች ሴት ነበረች እና እሷን አስታወሰኝ ኡስታዙ። እሺ ለቀም ጥንቃቄ አድርጊ፣ ያለሽበት ሀገር ማንንም አትመኝ። በጣም እንትን ነው፣ በጣም ጨካኝ እየሆኑ መጥተዋል። አንዱም እንደዚህ እንግዲህ ክርስቲያኖችን ነው ጨካኝ እየሆኑ መጥተዋል የሚለው ማለት ነው። አሁን ስም ማጥፋት ነው ባይዘው ይሄ። እሺ ዲያቆን ነበርኩኝ ምናምን ብሎ ዩቱብ ላይ ምናምን ነገር ይወጣ ነበረ። ዱባይ ወጣ። ከዛ ሲመለስ የፖሊ ኤርፖርት ላይ ቤተሰቦቹ ተቀብለው ለማህበረ ቅዱሳን ነው አሳልፎ የሰጡት። ማህበረ ቅዱሳን ሲያገኙት ምንድን ያሉት? ትመለሳለህ ወይስ አትመለስ? ይህ ማህበረ ቅዱሳኖች ናቸው እንግዲህ እናደረጉ እየተባለ እየተወራ ያለው። እሺ አልመለስም ሲል እንግዲህ ያወሳሉና ጣቱ በመቀስ ነው የቆረጡት። በመቀስ ነው መነገርሽ። ጭካኔያቸው ጭካኔ ማለት ነው። አሁን ጣቱ ተቆርጧል ራሱ ማለት ነው። አሁን ኡጋንዳ ነው ያለው። ጣቱ መቀስ ይቆርጣል ሄዱ ማለት ነው። ጺም ነው እንደ ጣቱ በመቀስ የሚቆርጡት። ኡጋንዳ ነው ያለው። ኡጋንዳ ምን ሊታከም ነው ወንድማችን የሄደው ወይስ ምን ሊሆን ነው የሄደው? ይህ ወንድማችን ወደ ኡጋንዳ የሄደበት ምክንያቱ ይነገረን። እንግዲህ ማህበረ ቅዱሳን ማየት ትችላላችሁ። ባይዘው ሰርጀሪ ሊሰራ ነው የሄደው ኡጋንዳ። እንዴ ማህበረ ቅዱሳን ለምን መሰላችሁ ስም እያጠፋ ያለው? ማህበረ ቅዱሳን በጣም እየሰራ ያለ ነው። ባይዘው ተማሪዎችን እያስመረቀ ነው ምናምን እና ይኸው እንደምትመለከቱት ማህበረ ቅዱሳን በራሱ የለቀቀው እንትን በራሱ 27,000 አዳዲስ አማንያንን በማስተማር ወደ ክርስትና እንደጨመረ ራሱ በድረገጹ ላይ ለቋል። 27,000 ምዕመናንን እንዲሁም መምህራንን እንዳሰራጨ በተለያዩ ቋንቋዎች መምህራን እንዲያስተምሩ ምዕመናንን ወደ ቤተክርስቲያን እንዲጨምሩ በጣም እየተንቀሳቀሰ ያለ ከሌሎች እንትኖች በጣም እየተንቀሳቀሰ ያለ እየተወደደ ያለ እንትን ነው አባል ነው ማህበረ ቅዱሳን ማለት ለቤተክርስቲያን በጣም ጥያቄዎችን ራሱ የሚያስተናግድ ነውና ይሄንን ለምንድን ነው ስም ማጥፋት የፈለገው? በጣም እየሰራበት ስለሆነ ምዕመናኑን እየነጠቀበት ስለሆነ ቢዝነሱን እያቆመበት ስለሆነ
ምንም የማያውቁ ልጆችን ጣት እያስቀሰረ አሻዱ አላ ይላል። እኛ ግን እያስተማርን ወደ ቤተክርስቲያን እየመለስናቸው ስለሆነ ማህበረ ቅዱሳን እያስተማረ ወደ ቤተክርስቲያን እየመለሰበት ስለሆነ እየነጠቀበት ስለሆነ የራሱንም ቤተ እምነት ልጆች። ስለዚህ ምን ማድረግ ፈለገ? የማህበረ ቅዱሳንን ስም ማጥፋት ፈለገ። ማህበረ ቅዱሳን ወደ እስልምና የሚመጡትን ልጆች ይደበድባል፣ ጣት ይቆርጣል ምናምን ብሎ ማህበረ ቅዱሳን እንደ ድርጅት ባይዘው መክሰስ ይችላል። ይሄንን ግለሰብ ማስረጃ ካለው የሚያሳየው ማስረጃ ከሌለው ሸቢ የሚገባ ነው ይሄ ኡስታዝ ማለት ነው። አንድ ጊዜ ሲርበተበት አይተነዋል። መንግስት ይፈልገኛል፣ እኔ ወደ ኢትዮጵያ ከገባው እንዲያደርገኛል ብሎ ሲርበተበት አይተነዋል፣ እንደ ሴት ማለት ነውና ወደ ኢትዮጵያ ከገባው መንግስት ሁላ ነው ሊያስገድለኝ የሚፈልገው ምናምን ቪዲዮ አለ ባይዘው እንደዛ ብሎ ሲርበተበት ነበርና እንደዚህ እየተረበተበት እንደዚህ አይነት የውሸት ወሬ ባታወራ ነበር የሚገርመን ኡስታዝ። እንደዚህ አይነት የውሸት ወሬ ባታወራ ነበር የሚገርመንና የተራ ኡስታዞችን ስም እዚህ ቤት እንዳጠሩ የቤታችን ፕሪንሲፕል ይከበር። ኦኬ እሱ አበበ ጉልላት ብለናል። እሺ ቀጥል። ብተኛም ደስ ይለኛል። ኦኬ እሱ አበበ ጉልላት ብለናል። አልገደሉትም፣ አልበረዙትም። ግቡ ትንሽ ጥያቄ ምናምን እንትን በልሽ እስከምትወጣ ብተኛ ብዙም አይምሮ ፕሮሰስ እያደረኩ ያለን ብዙም የደፍተር መግቢያ ምን የሚላቸው ነበር። የአቡልሃብ ጆሮዎቹስ፣ እግሮቹስ፣ አይኖቹስ የሱ አይኖች አሉ ወይስ እጆቹ ብቻ ናቸው የጠፉ? እጆቹ ብቻ ናቸው የጠፉት። ፍለጋ ላይ ነን። ትፈልጊያለሽ? አዎ እንዴ ልገባበት ነበር ዛሬ። የሆነ ሰው ነበር ከሆነ ሰው ጋር ላወራበት ነበረ። ሰውየው አልመጣም። ከዛም ደበረኝ። እኔም ጥያቄ አለኝ። ምንድን ነው ጂኒና እየተረገመ ምንድን ነው? አንድ ነው እንዴ? እርኩሳን ነው የተረገመ ነው ያለኝ። የት አመጣሽ እንዳትለ ጂኒና ምን ምንድን ነው? የተረገመ ሰው ነው ምናምን አለ አለኝ። እንትን እንዴ ማን አትበለኝ። በቃ እንትና ነው ካለ አለ ከሌለ የለም። እሱ ሰውዬ ግን ራሱ ጂኒ አይደለም የሚመስለው። አንተ ነው በምን አወቅ? ወላሂ አይደለም የገመትከው ሰው አይደለም። ወላሂ አይደለም ጌታ አንተ ለምሱ አይደለም ጂኒና ሰይጣን ለማለትሽ ነው። በቃ ከየትኛውም ይሁን አለ እንዴ? ምናልባት እፎይ ጂኒና ቀሪናን ለመጠየቅ ፈልጋ ከሆነ ተረገመ ነው ያለችው። ቀሪና አውቃለሁ እኮ ቀሪና እንትን ነው ቀሪና አውቃለሁ። እሺ ልዩነታቸው በኢሴንስ ደረጃ ወይንም ደግሞ በባህሪ ደረጃ ኦልሞስት አንድ ናቸው። በካራክተር ነው የሚለያዩት። ለምሳሌ ጨዋ ሰውና ባለጌ ሰው ምንድን ነው ልዩነታቸው? ጨዋ ሰውና ባለጌ ሰው እንደማለት ነው። ተፈጥሯቸው አንድ ነው እንጂ ጂኒ የተረገመው ምን ይባላል? ሰይጣን ይባላል። የሰጠነ ይባላል። የባህሪው የድርጊቱ እንትን ማለት ነው። በካራክተሩ የተገለጠበት ዲስኦቢደንት የሆነው ማለት ነው። አልታዘዝ ያለው ሰጠነ፣ ሰይጣን ሆነ፣ ተረገመ፣ ኢብሊስ አመፀ፣ እምቢ አለ። እነኝን የያዘው ኢብሊስ ይባላል። መገኛቸው ግን ጎሳቸው ጂኒ ነው። ሱራ 18 አንተ ኢብሊስም ከጂኒ ጎሳ ነበር ይለዋል ቁርአኑ። ስለዚህ የመታዘዝና ያለመታዘዝ ጉዳይ ይሆናል ማለት ነው። ያልታዘዙት ጂኒ ሰይጣን ተባሉ። ሰይጣን which is የእንትን ስም ነው፣ የግብር ስም ነው፣ የግብር ስም። ስለዚህ ለሰውም ሊሰጥ ይችላል። አክቹአሊ የሆነ መጥፎ ባህሪ ያለውን ሰይጣን ተብሎ ሊባል ይችላል። ባህሪውን በስሙ በመጥራት በባህሪው በመጥራት ማለት ነው። በሚያሳየው ባህሪ መጥፎ ባህሪን በማሳየት ማለት ነው። ምንድን ነው የሚባለው? እኔ እኮ ከእስልምና እኮ አይደለም፣ ከዛ እኮ አይደለም፣ ከክርስትናው ነው። ከክርስትና ከሆነ ጂኒም ሰይጣንም አጋኔንም አንድ ናቸው። የተጣለው መናፍስ ውስጥ የሚካተቱ ናቸው። በእስልምናው ግን ምንድነው እሱ በሁለት ተከፈሉ በኋላ
አማኝ ጅኒ ጋኔኖች አማኝ ናቸው፣ ወንድሞቻችን ናቸው ጋኔኖች ተብሎ ይታመናል በእስልምና። ሱራ 72 ላይ ካየሽ ከቁጥር 1 ጀምሮ ሰማን አየንም አላህ ልጅ አልያዘም አልወለደም ብለው ይላሉ ማለት ነው። ከዛ ሙሐመድ አጋንንት የሆነ ቁርአን ስቀሪ አጋንንት ወደ አንቺ እየሮጠ የሚመጣ ይመስልሻል? ስለዚህ ሳስም ማለት ነው ማታ ስልኬ ነፍስ ይኖረዋል። ስልኬ ራሱ ማለት ነው ኤርፎን ሁላ ነፍስ ይኖረዋል። እንዴ ያ ሙሐመድ ቁርአንን ሲቀራ አጋንንቶቹ ደረብረብ ሆነው ወደሱ እየሮጡ ይመጡ ነበር ይላል 72ኛው ቁርአን ሱራ ላይ። ስለዚህ ቁርአንን በሚቀራበት ሰዓት ላይ አጋንንት ወደሱ ደረብረብ ሆነው ክምር ሊሉበት የሚመጡ ከሆነ ቁርአን በራሱ አጋንንት የሚያረቅ ሳይሆን አጋንንት የሚስብ ነው። አጋንንት መጥሪያ ነው ማለት ነው። በእኛ ግን አጋንንት ምንድነው? የተጣለ እርኩሳ መናፍስት ነው። ስልክ ጠፍቶብኝ እየፈለግኩ ነው። መረጃ ላነብልሽ ነበር አጣሁኝ። እና የኔስ ግን ምንድነው እሱ እንደ መጽሐፍ ቅዱስ የተጣለ መናፍስት ነው። ሱራ ዮሐንስ ራዕይ ምዕራፍ 12 ላይ ከቁጥር 4 ቁጥር 9 የተጣለው መንፈስ ይለዋል፣ ዘንዶ ይለዋል። ወይንም አስቀድሞ እባብ የተባለው ዘንዶ ዲያብሎስ ይለዋል። እና እሱ የተጣለ ነው። ያ የተጣለው ደግሞ ሰዎች ልጆች ለማሳሳት የሚጥር ነው። በእስልምናው ግን እንግዲህ ቁርአንን በቀራሽ ቁጥር ወደ አንቺ ሮጦ የሚመጣ አጋንንት ነው። እኛ ጋር ደግሞ ዲያብሎስ ሐሰተኛ ነው፣ ነፍሰ ገዳይ ነው። ዮሐንስ ወንጌል 8:44 ላይ እንደሚናገረው ውሸተኛ ነው። እሱን የሚከተሉት የእሱ ልጆች የውሸት ልጆች የዲያብሎስ ልጆች ተብለው ይጠራሉ ማለት ነው። የግብር አባታቸው ዲያብሎስ ይሆናል በሚያደርጉት አንጻር ማለት ነው ሲነገር። ለእኛ ወንድማችን ምናምን ሊሆን አይችልም። በእስልምናው ግን ወንድም ተብሎ ይጠራል፣ እህት ወንድም ተብሎ ይጠራል። አስቀድሞ እባብ ተብሎ ይጠራ ነበረ። ዘፍጥረት ምዕራፍ 2 ላይ 3 ላይ ከቁጥር 1 ጀምሮ ሔዋንን ለማሳሳት በእባብ አድሮ ስለገባ ማለት ነው። ለዛ ነው ራእይ ላይ ቀድሞ እባብ የሚባለው ዘንዶ የተጣለው ብሎ የሚጠራው ማለት ነው። ለዚህ ነው እናንተ ጋር ደግሞ ይሄንን እባብ ቤት ውስጥ ከገባ እንኳን እንዳገሉት። ምክንያቱም ከመካ ወደ መዲና በሄደበት ሰዓት ላይ መሐመድ እንትኖችን እስልምናን የተቀበሉ አጋንንቶች አሉ፣ ከነዛ ወገን ውስጥ አንዱ እባብ ሊሆን ይችላል ይላል። ለዛ እንደ እስልምናው አስተምሮ እንደዛ ነው። ሜቢ አግኝቼሽ ከሆነ ቃቶ ይቅር። አዎ ተመልሶልኝ እንዴ እና አስጨነቀሽ እንዴ? አንተ ትቀልዳለህ እንዴ? እኔ እኮ ብቻዬን ምናምን ነው ማድረው ምናምን። ሰይጣን እንግዲህ እኛ ጋር እኮ ሰይጣኑ አይመጣም እኮ ስታነቢ ወደኛ ጋር ለምድር ስማ ጠፋብኝ። አቢቲ በቴሌግራም የሆነ ነገር ልካልኝ ማለት ነው። ከዛ እሱን አንብቤ ምናምን ህልም ማየት ጀመርኩኝ ጭራሽ ማለት ነው። እንቅልፍ ስለምታበዥ እኮ ነው እህታችን። መድኃኒት አታውቂም አንቺ? እንቅልፍ ስለምታበዥ እኮ ነው እህታችን። አንቺ ደግሞ ያው አሁን ራስ ስታወሪ ተኝተሽ ነው እንዴ? ኖ በቀደም ማለት ነው ማማዬ፣ የምር ከዚህ በፊት ማለት ነው እንዲህ ሰማውዬ ምናምን ማታ ስተኛ በታይ እንትን ኬብል አለ ማለት ነው ብልጭ ብልጭ ይላል ምናምን፣ ስልኬ ይንቀሳቀሳል ራሱ ምናምን ማለት ነው። በእኔ ሀሳብ ነው። ከዛ ምን አስባለሁ በቃ ጅኒ መጥቶብኝ ነው እላለሁ ምናምን ማለት ነው። እንቅልፍ አይመጣም። ከዛ በቀደም አብቴ የሆነ ነገር ላከችልኝ ምናምን፣ ከዛ እሱን እንትን ማለት ጀመርኩኝ ምናምን። ከዛ አሁን ጭራሽ የለም። ማማዬ ደግሞ ምን አመጣችብን ጭራሽ? ያ ወንድሜ ነው የሚለውን አይተሽ ይሆናል። በጌታ ኧረ ማማዬ ቆይ እንዳስደምጣቸው የኡስታዝ ጂኒ ወንድሜ ነው እህቴ ነው ያለውን ማለት ነው። በጆይ ከጂኒ ጋር ግንኙነት ማድረግ እንደሚቻል ታውቃላችሁ? ወንድሞቻችን ናቸው። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው ሼሙ? ጸጋና ሰላም ከሁሉ እያነበነፍኩ ነው።
ምን አለ አቡ ሀይደር የጂኒ ወንድም አለው የጂኒ እህት አለችው። ይሄ ሱራ 55 ቁጥር 54 ላይ ነው። ጂኒ ያልገሰሳቸው ሴቶች አሉ በጀነት የሚለን በጂኒ የሚነኩም ሴቶች አሉ። ባይዘው አንድ ሰውዬ ምን አለ ቪዲዮ አለ ባይዘው እሱ ራሱ ምን ብሏል? ከጂኒ ጋር ተጋብቼ ልጆች ወልጃለሁ ብሎ ሲናገር ቆይ ቪዲዮ ላሰማችሁ። አረብኛ ነው ሰምታላችሁ። አረብኛ ትችያለሽ ሚስራ ማውራ ለመስማት ማለት ነው። አልፈልግም አሁን ራሱ እንትን እያሉ እንትያለሽ ብዬ ነው ያለው። እኔም አለው ማማዬ እኔም እችላለሁ። በጣም እንቅልፍ ስለምታበዥ ነታች ይቅርባት እንቅልፍ ትያለሽ። እኔ እንትን ስለምናምን አንተ ደግሞ ቆይ እስቲ እንዴ ምን ዛሬ ደግሞ ለመጣችሁ አልክ? ያ ቅድምም መክፈት አልፈለገም። በርግጥ እንትን ይበል